ማናችሁ ምንድናችሁ? ምንድነው የተፈጠረ ያለው? እሺ ገባለሁኝ፣ ግን ምንድነው ተሰብስባችሁ የመጣችሁት? ምንድነው የተፈጠረው? ካሜራ ምናምን ሰላም አይደለም እንዴ አንተ? ካንቺ ጋር ነው ወጣው አንጋማታለሁ። ዞር ብለሽ እንዳትነካኝ። እኔ እኮ ካላንቺ እሺ ረፍ። እሺ በቃ ረፍ። በቃ እንዲህ ሰው ማክሮፍ አይችልም እንዴ? ረፍ ማክሮፍ አይችልም። ምን ያለ ማክሮፍ እዚህ ቤት አይፈቀድም። እና ምንድነው አንዳንዴም እንደ ኮንዶም የሚመስል ነገር እና የወዲድ መከላከያ ይሄ ደግሞ ልጅ በጣም እንደምወድ ታውቃለህ። እና አንዴም ያንን ሳይ ደነገጥኩ። እና ብቻ ምን አይነት ሴት ናት ለሚለው ወደዛ ጥርጣሬው ይቀርና በጣም ወዳት ናት ባይዘው ከሷ ተለይቼ መኖር የምችል ሰው አይደለም። እሺ በቃ የኔ ፍቅር እኔም እኮ ናፍቀኸኛል። ዛሬ እንደውም አሪፍ ሰርፕራይዝ አለ። ፍላታንስ ጫማ አለ በስ የም ሰርፕራይዝ? እሺ በቃ እሱ ይቀር። ኮንዶም ገዝተህ ትምጣለህ? ጨራሽ በሱ ዛሬ ናፍቀሽኛል ማለት እኮ ያልገባኝ ምን እያልከኝ ነው? እነሱን ጠብቄ ህይወታቸውን ማጥፋት አቅቶኛል። እኔ በጣም መጥፎ ሰው ምን ብለህ ነግረኸው ነው? አንተ ስለምንድን ነው የሚያወራው? ገብቶሃል? ሰላም ሰላም፣ ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? ዛሬ እኔ ሚኪያስ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ከባለ ጉዳይ ጋር ለመነጋገር መፍትሄ ለመፈለግ በገዛ ቤቱ ተገኝተናል። እንግዲህ ባለ ጉዳይ ጥሩ ሰው፣ ቀና ሰው፣ እንደው መካሪ፣ ጥሩ ልቦና ያላቸው ሰው ናቸው። ከካሜራ በፊት ትንሽ አውርተን ነበር። እንግዲህ ለእናንተ ደግሞ ያለው ነገር ለማሳወቅ ጓደኞቼ ካሜራውን ስላዘጋጁት ባለ ጉዳይ የምትዩ ስላለ ምንድነው ችግራቸው የሚለውን ደግሞ ከራሳቸው አንደበት የምንሰማናል። አብራችን ቆዩ። ሰላም እሺ። ሰላም እንግዲህ እና ሰው ስማችን ከታወቀን ቆይተናል። ግን ሚዲያዎቼም ለወንድሞቼ ለቤተሰቦቼ ለብዙ እህቶቼም ጭምር ስሞትን ስለማያውቁ እንደው ስሞትን ቢያስተዋውቁልኝ። አቶ እስክንድር ለማ እባላለሁ። በኮንስትራክሽን ውስጥ ነው የምሰራው። ይሄ ነው ባጭሩ። እንደው አቶ እስክንድር ለማ እንግዲህ የሚኪን ገዛ ያስፈልገውት ነገር ዛሬ ቤት ወጥቼ ካሜራ እንድደቅልነውና ቤተሰብ በካሜራ አስቀምጬ እንዳጣላሉት የፈለጉትን ነገር እንደው በግልጽ ቢነግሩኝ። ምን መሰለ ጉዳዩ ይሄ ነው ለማለት ቢከብደኝ እንትን ነው በቃ ትንሽ ጥርጣሬ ነገር አደረብኝ በባለቤቴ ላይ። እና ምንድነው ጥርጣሬው መሰለ በቃ አንዳንድ ነገሮች የጸባይ ለውጥ፣ ጀርባ ዙሮ መተኛት ምናምን እንደዚህ አይነት ክስተቶች እያየሁባት መጣውና ያው ጥርጣሬ ደግሞ እኔ በጣም የምጠላው ነገር ነው። እኔ በነፃነት ነው መኖር የምፈልገው። እና ምንድነው አንዳንዴም እንደ ኮንዶም የሚመስል ነገር እና የወዲድ መከላከያ ይሄ ደግሞ ልጅ በጣም እንደምወድ ታውቃለህ። እና አንዴም ያንን ሳይ ደነገጥኩ። እና ብቻ ምን አይነት ሴት ናት ለሚለው ወደዛ ጥርጣሬው ይቀርና በጣም ወዳት ናት ባይዘው ከሷ ተለይቼ መኖር የምችል ሰው አይደለም። እና ለምን ተጠራጠርካት ለሚለው ደግሞ ያው ሰው ነህና ትጠራጠራለህ ነው እንጂ እኔ በሷን ካጣው ህይወት አለኝ ያልታገም ለምን ለብዙ ነገር እሷም ለኔ ሆናለች፣ እኔም ለሷ ሆኛለሁ። ምናልባት ትንሽ የእድሜ ጋፕ ይኖራል። ያ ደግሞ ችግር የለውም። ወንድ ልጅ ያው ሴት ልጅ ያው በሚለው ነበር የሚያሰብኩት። እንደው አልተሳካም። ልጅ እስካሁን አልወለድንም። ወደ 4 ዓመት እና ሆኖ ነው። እንደው ባለቤቶትና የእርሶ ግንኙነት ምን ያህል አሪፍ ነው? ምን ያህል ጥሩ ነው? ምን ያህልስ ነው? እርሶ ሲገልጹት ምን ብለው ይገልጹታል? በጣም አሪፍ ነው። ከምን ነገር በላይ ነው። በቃ በስራ ቦታ ላይ ያገኘኋት በጣም ነበር የምትወደኝ። በቃ እና ከዚህም አዲስ አበባ መምጣት ያው እንደምታየው የተደላደለ ህይወት ውስጥ ነው እንድገባ ያደረኩት። ይሄም ንብረት አስቤ አይደለም። የሷ ያለኝን ፍቅር እንትን ከማለት ከግምት ውስጥ ከመክተት ነው። እና እሷም ጥሩ ነበረች። ከዛን ያው ሂደት አላቸው ነገሮች። ይሄ ነው ለማለት በጣም ከባድ ቢሆንም ወንድሜን አመጣሁት የሆነ ጊዜ ላይ ያው በ23 ዓመቱ ነው ገና ልጅ ነው። እና መኖር ጀመረ።
2 ዓመት ከምናምን ኖረ መሰለኝ እና እሱንም እጠይቀዋለሁ ምንድነው የተከሰተው ነገር እንዴት ነው ምናምን ሌላም እንዳያስብ አድርጌ ገባ ኧረ ምንም ችግር የለውም ማለት ከቤት አትወጣም እንደ ፈጣሪ ነው የመረቀልህ ምናምን ይለኛል በቃ እኔም ደስ ይለኛል እሱ በመኖሩ በጣም ወዶ ወንድሜ ነው በጣም እኔ እንደውም ልጅ ችላ ምለው በቃ ይሄን አድርሻለሁ ልጄ ነው ብዬ ነው የምገምተው የሚገርም ነገር በማምጣቴም በጣም ደስ ይለኛል እሱ ብዙም ደግሞ ገባ እሷንም እንዲያስጨንቃት አልፈልግም ዝም እንደ ጨዋታ ነው የምጠይቀው የሚያውቀው ነገር የለም እሱ እና ምናልባት ያልወለድ ነው ይሄን መከላከያ እየወሰደች ነው የሚለው ግምት አለ እንግዲህ ኮንዶም ደግሞ እኔ አላቅም እሱ ሊገባኝ አልቻለም ያው እርሶና እሷ ማለት ግንኙነት ሲያደርጉ መከላከያ ማይጠቀሙ ከሆነ ያ ኮንዶሚን አይደለም ነው እርሶ ምናልባት እቺ ሴት ለኔ አስባ ብይማራ በጣም ታስብልኛለች እንደው ከተሳሳተ ብላ ፈርታ ለመክተት ነገር ነው የማስበው ታውቃለህ ቦርሳ ውስጥ አንዳንድ አሁን እንደዚህ ዘመናዊ ሰዎች እንደዛ ነው ያደረጉት ውጪ የኢትዮጵያ አልተለመደም ያው ወንድ ልጅ ነው በሚል አላ ከተሳሳተም በዚህ ሳሳት አይነት ነገር እያሰበች ነው ብዬ ነው የማስበው ግን ጥርጣሬዎቹ ስለከፋ ያው ለእናንተ ለማሳወቅ ግዴታው ነው ታውቃለህ እንደው አሁን ላይ ካራገም ቆይተናል በእኔና እሷ ማለት ግንኙነት አይደለም ለመተኛት እንኳን ጀርባውን ሰጣኝ ነው የምተኛው ብሏልና ለያኔ መሰለ ፍቅር ሲቀዘቅዙበት ባለቤቶትን ለምን ተፈጠረ ባለቤቴ ምንድነው ችግራችን ብላችሁ እኛ እርሱ እንደተወያየ ነው እዚህ ወንበር ላይ ቁጭ ብለው ለመወያየት ሞክረዋል ሞክሬያለሁ ግን ጸባይ ለውጥ ምትባታል እሷ ምንድነው እኔ አሁን በጣም ስራ በጣም በዝቷል 6 ወር የምቆይበት ጊዜ አለ 2 ወር የምቆይበት ጊዜ አለ እና ያ ነገር በቃ ምንም በቃ ተራራቀን እና ፍቅር አጣው በቃ ይቀርብ ስራው ጭራሽ ምትለኝ እና በዚህ ጭቅጭቅ ገባ ጋፕ ስለተፈጠረ ነው ጀርባውን አዙራ የምትተኛው እኔም ደግሞ ብዙ አላስጨም በስራ ስለምደክም ገብቷል አይደል ያው ወንድ ልጅ የምትሆን ምንም ነገር እንትን ቢለም መቋቋም የምችልበት አቅም ላይ ነው እንደው ብዙ ጊዜ ፊልድ ሰራተኞች ፊልድ ላይ ሲወጡ ከሌላ ሴት ጋር ሊዋለግ ይችላል እኔን የሚያገኘኝ በዚህ መንገድ ብላ ከማሰብ ከመጨነቅስ ሊሆን ይችላል ብሎ አላስቡም አላማከራትም በዚህ ጉዳይ ላይ አላማከርኳት እንዴት አድርገህ ታማክራለህ ይከብዳል እንደዚህ ነው ለማንሳት አይደለም እሷ ለነገሩ ጸባዩ በጣም ተቀይሮ ነበር በጣም ተጨቃጨቀኝ ነበር ከዛን ሲሄድ ግን የምታሳየው አክት ጥሩ ነገር በስልክ ደውላ ምናምን ታሳየኝ በቃ የሆነ ፍቅር ነው እንጂ የጥላቻ አይደለም ጭቅጭቁ የሚያስብል አይነት አባቴን ያሳብ ከተረዱኝ አቶ እስክንድር ያው አይኖት ብሬኖስ ወረ ብትኑር ኖሮ ዛሬ የኔም የስራ ባልደረቦች መገዛት ያስፈልጎት ይችላል ምክንያቱም ደግሞ እዛው የምታደርጉን ድርጊትም ነገሮችንም ራሱን መንገድ ማጣት ይችላል ሲርቁ ምናልባት ከኔ ጋር ላሉትላ እሷም ደግሞ በተሯ ከኔ ከካይዴ ሲርቅ ብሬኔ ሲርቅ እንደው እኔና እሱ የተገናኘው ስራ ቦታ ነውና ከሌላ ሴቶች ጋር ሊያደርግ ይችላል እንደዚህ ነው ብሏ እንደው ከባህሪው አንፃር ልትሰጋ ልትፈራ የምትችልበት አጋጣሚዎች አሉ እኔ እንደዛ አላውቅም እንግዲህ ልትሰጋ ትችል ይሆናል እርሱ ጋርስ እንደው በዚህ ጉዳይ ያለው ምንድነው እኔ ምንም ነገር በቃ እኔ አሁን እሱ እኮ ነው ግራ አይገባኝ እናንተ የሚፈልጉት ዋናው ፐርፐዝ እኮ ነው አይ ስሎት በሰው ብቻ ሳይሆን እርሶስ እንደው ብዙ ጊዜ ወደዛ ሲሄዱ ከሰው ጋር መላመድ የመጠጣት የመቃብ እኔ ባህሪዎች ይኖሩበታል እኔ በጣም ጠንቃቃ ሰው ነው የሚገርም ነገር በጣም ነው የምወደው እንደ አይኔ ብሌን ያየኋት የምልለዛ እኔ በፍጹም ብዙ የሚያሳስቱ የክፍለ ሀገር ነገሮች አሉ በፍጹም መሳሳት አትፈልግ ራሴን ጠብቄ እውነቴን ነው የምነግረው ላይመስል ይችላል እዚህ ጋር ግልጽ ነው ማውራት ያለብን ለምን አዎ ተሳስቻለሁ ምናምን በፍጹም የሰው ፐርፌክት የለውም ማለት ግን እኔ በጣም በጥንቃቄ አርጌ ነው የማልፈው ነገሮች በጣም በጥንቃቄ መልካም እንግዲህ ከነገሩኝ አንፃር እርሶን ባሪያ አይቻለሁ ፍቅሮትም ብዙ አሪፍ ነው ካለው እንግዲህ ስለላችሁ ሰርሶም ስለወንድሞትም ስለባለቤቶትም አጣራና እንግዲህ ብዙ ተመልካቾች ይህን ቻናል ያዩታል ይመለከቱታል ለእርሶ ብዙዎችም ችግሮቻቸው ተፈቶላቸዋል ጥያቄ የሚያቀርቡ ብዙዎች አሉና እንግዲህ ከፈጣሪ ጋር የማንም ትዳር ሲፈታ ደስ አይለንም ችግር መፍታት ነው የተበላሸ ትዳር ከሆነ ይማግጡ ከነበር ድሮ ፈረሰውን ነው ኦፊሻሊ በአደባባይ መናገር ተበጋር አለም እንጂ ፈረሰውን እንደው ጥሩ ነገር ደግሞ ሆኖ ደግሞ ፍቅራችሁ ቢቀጥል እጅግ በጣም መልካም ነው
እንግዲህ ውድ ቤተሰቦቼ ለእሳቸው ጥሩ ነገር የምናሰማበትን እኛም ጥሩ ነገር የምናይበትን ያድርግልን። ምን ይፈጠራል የሚሆን ደግሞ ካሜራችን ደብቀናል። አብረን የምናል የስራ ባልደረቦችም ጥብቅ ቦታዎች ላይ ካሜራቸውን ገጥመው ጨርሷል። ስለዚህ እዚህ ቤት ያለን ነገር ከዚህ በኋላ የሚፈጠር ቢሆን ካሜራችን እንመለከተናል። አብራችሁ ገብተሽ ቀረሽ ውስጥ ምን ነው? ወይ ጠራኝ እንዴ? አዎ ምን ነው ቀበቀ? መጣው። እሺ ሰዓት እየሄደብኝ እንዴ? ወዴት ነው? አንድ ቁፋሮ ተጀመራልኩሽ እሱን ያይቼ ማለት የምን ቁፋሮ? ምንም ነገር እኮ አልነገርከኝም። ሐዋሳ የጀመርኩት ስላለ ምን ይደረግ በቃ አሁን እኮ ምንም ሩጫው ነው ምንም ጊዜውም ሊሞላልን አልቻለም። ምን ላድርግ ይሄን ፍቅር በእኔ አትፍረጅ። ለምን በቃ እኔ ካልሰራሁ ደግሞ ታውቂዋለሽ በቃ ይሄ ስራ ደግሞ ምንም ያበላሽታል። እዛ ጋር ካልተገኘው አስቸጋሪ ነው እንዴ። የሚያስከፋ ነገር እኮ አይደለም እንዴ። ማለት የሚያስከፋ ነገር አይደለም ማለት ታዲያ ምን ማድረግ እችላለሁ ስልሽ አሁን ዛሬ ካልተገኘው እኔ አስቸጋሪ ነው። ቆይ ዛሬ ድንገት ነው እንዴ የምትጠራው? እስካሁን እኮ ምንም የነገርከኝ ነገር የለም። እሱ አሁን ያና ኤርሚያስ የሚባል የሆነ ኢንጂነር ነበረ። እሱን ወክየው ነበር ግን አልቻለም። ይሄ ደግሞ የመንግስት ስራ ነው፣ ከባድ የሚያስጠይቀኝ ዝም ብዬ የምትሆነው ነገር አይደለም ነበር። ለዛ ነው እንጂ ከአንቺ ጋር ባሳልፍ ደስ ይለኛል። ይሄ ነገር ግን ትንሽ የበዛ ይመስላል። አንቺ ሌላ ነገር እየጠጣልሽ እንዴ? ማለት መጠርጠርን እዚህ ጋር ምን አመጣው? ግን በቃ ብዙ ጊዜ የምታሳልፈው ስራ ላይ ነው። እኔ ከዚህ በፊት በርግጥ ምንም የኛ ስራ ውጥረት ነው እንጂ እሱንማ ስለምረዳህ ነው የሁሉ አመት ያለ ምንም ነገር ስጠብቅህ የነበረው። ምን አደረኩኝ ማለት እንዴ? ስለዚህ ስራ ነው የምሰራው አይደል? ስራ እንደምሰራማ አልጠፋኝም ግን ስለዚህ አትከፊ። አንቺ ምንድነው ይሁን ወንድሜን ያመጣው ዘና ፈታ እንዲያረግሻል። ማን ወንድም እኮ ቢያንስ እንኳን ቢያናገረኝ እኮ 2 ደቂቃ 3 ደቂቃ ነው። እሱንም ምን ይጋፋፍቸው ሊያናገረኝ እንኳን ፈቃደኛ አይደለም እኮ። እሱ ገና ነው አሁን ያው አፋራም ነው ምናምን ያው ካላለመርሽ ምናምን ያው ከዚህ በላይ ምን ላድርገው? ዝምተኛ ቢሆንስ የሁሉ ጊዜ አብረን እየኖረን እኮ ብዙም እንኳን ሊያናገረኝ ፈቃደኛ አይደለም። በዛ ላይ የሁሉ አመት ስንኖር ልጅ እንኳን የለን ወይ ሆነ ደህና የምደበርበት ስራ እንኳን የለኝ። ትንሽ እንኳን አታዝንልኝም እንዴ? ይገባኛል እኮ እስከዛሬ ስለተረዳውክ ነው እስከዛሬ ድረስ ዝም ያልኩት አይደለ? እኔ ላንቺ አይደለም ስንት ነገር መስዋዕት ያደረኩት እና ሻው ምን ያህል ጊዜ ነው ቆይ የምትቆየው? 15 ቀን። ቆይ ቢያንስ እንኳን እሺ ቀድሞ ሊነገረኝ አይገባም? ሲቆፍር እዛ ከሌለው አለባብሰውት ትልቅ ፎቅ ነው ታውቂያለሽ መሰረት። እኔ ከዚህ በኋላ በቃ ስለ አንተ ስለምትሰራው ስራ አይመለከተኝም። ወይ ስራ መቀየር ትችላለህ ወይ የሆነ ነገር እንዴ። እኔ አግብቼ እኮ እንዳላገባው ሰው ነው እየሆንኩኝ ያለሁት። አረ እኔ ላንቺ አይደል እንዴ ስምለፋው ምደክመው ምን ሆነሻል? እሱንማ ይኸውልህ የሁሉ አመት ተረድቼ ነው የኖርኩት። ጠይቂኝ ደግሞ የምሰጥሽ ትልቅ ስጦታ ነው። እኔ ከአንተ ስጦታ ምንም የምፈልገው ነገር የለም። ይሄ እሱ አያጫውትሽም? እሱ እኮ አንተ ጎረምሳ ይንፋል ምንድነው? እሱ ምን ዝም ነው ልጉም ነው የሚለው እንዴ? እኔ እኮ ምንም አልገባኝም። እንደኩየው እንኳን እኮ አያየኝም። አንተ ስላገባው ነው መሰለኝ በቃ እንደ ትልቅ ሰው ነው የሚያየኝ። በስነ ስርዓት ራሱ አያዋራኝም ምናምን ነገር። እንደዚህ ነው ታስተሳሰቡ ስለምትገኛለሽ። ለምን ራስሽ ሪላክስ አድርጊ እንዴ? እኔማ በደንብ እኮ ምናምን የሚለው አይደለም እንዴ? እኔ ስላገባሽ ምን የተለየ ነገር አለ? የተለየ ነገር ኑሮ አይደለም ግን ቢያንስ እሱ እንኳን እንደ እህት ሊያቀርበኝ ይገባ ነበር። ግን እሱ ከዚህ በላይ እንዴ ስንት ጊዜ ነው እዚህ ቤት ያኖረው? ልዩ ጸባይ ቀስ እያለ ይስተካከላል። ሄሎ ያው ስራ ውጥረት ላይ ሄሎ አንተ ነው ወይ አጎቴ እንዴ? ምንድነው እንቅልፍ ማብዛት?
ያው እንደዚህ ነው በቃ ተኝቶ ነው የሚውለው ወይ ወጥቶ ጠፍቶ ነው የሚውለው። እኔ እዚህ ቤት የሆነት በጣም ነው ሲሰለቸኝ፣ በጣም ሰልችቶኛል። አንተ እኮ ወጥተህ ስለምትገባ ነው። እኔ ግን በጣም ይሰለቸኝ። እንዴ ለምንድን ነው እኔንስ የማትረዳኝ? እስከዛሬ እኔ ተረድቼ አይደል እንደ ቆየሁት? ምንም አግራጉን ያልተነሳው ወይ ምንድነው እንቅልፋበስ ተይንሽ ነበር። እኔ ወደ እንትን ልሄድ ነው፣ ወደ ሐዋሳ ልሄድ ነው። እሷ የምትለው እየደበረኝ ነው ምናምን። አጫውታት እንጂ አንተ ለምንድን ነው እንዴ? አንተ እንዴ ምን ሆናል? ትምህርት ነው ትምህርት በዛብህ ወይስ ምንድን? አልበዛብኝም። ታዲያ ትጫወቱም እንዴ? እሷን ብቸኝነት አጠቃኝ ነው የምትለው። ካንኩ እሱንም እንድትጫነው ፈልጌ አይደለም እኔ እሱንም እንድትጫነው አልፈልግም። መጫን እኮ አይደል እናንተ ሪላክስ ሆናችሁ ቤተሰቦች አይደላችሁ? እሱ ነው ያመጣው እኮ ለምንድን ነው ሌላ ሰው እንዳትጠቂ ሌላ ነገር እንዳይፈጠርብሽ በማሰብ። ስለዚህ እሱ ማለት ወንድሜ ነው፣ የታናሽ ወንድሜ ነው። እሺ ግን ከዚህ በኋላ ተነጋግረንም ቢሆን እኔ የሆነ ነገር ፈልጋለሁ፣ ወይ የምገባበት ወይ የሆነ ነገር እኔ አላውቅም። እኔ እሱ ወደ መግባት እንኳን እንዴ እኔ እስረኛ ነኝ እንደዚህ ቤት? ቆይ ቢያንስ ትጠራጠራለህ እንዴ? እኔ እስከዛሬ እኮ ምንም ብዬ የማላውቀው አንተን አክብሬ ነው አይደለ? እኔ አላውቅም በቃ። እንዴ ለኔ ማስብልኝ እንጂ አንተ እዚህ አንድ ቀን ብትቀመጥ እንዴት ነው የምትሆነው? አይደብረውም? የኛ ጭቅጭቅ ለሱ ሙዱ ማጥፋት ነው። ያው ሃፒ ፋሚሊ እንዲሆን ነው የምፈልገው። ምን ጎደለ አሁን እዚህ ቤት ላይ ምን የጎደለ ነገር? ደግሞ ስጦታ አዘጋጅቼልሻለሁ ብያለሁ። እኔ እሷው መንጃ ፈቃዱን ጨርሷል። አንድ መኪና የምትዝናኑበት እገዛለሁ። እቺ የፊልድ ስለሆነች ነው ይሄን ማለት ነው የምፈልገው መኪና ስለሆነ። ስለዚህ እናንተ ዘና ፈታ ትላላችሁ። ምንድነው መጨናነቅ? ልጅ ደግሞ በአግባቡ ይመጣል። ልጅ አትበይ። ምንድነው ይሄ ሁሉ ጊዜ ያልመጣ ልጅ ከየት ነው የሚመጣው? ፈጣሪ ሲፈቅድ ነው ሁሉ ነገር የሚሆነው። ውስጥ ነው እንላችሁ። እኔ እሱ እንዲደብረው አይደለም። እኔ በቃ ስለመረረኝ ነው። እሱ ለሱ ስሜት ተጠንቅቄ አይደል እንዴ እስከዛሬ ድረስ ዝም ያልኩት? ምን አረ እሱማ ምንም አላደረገኝም፣ ግን ለሱ ማለት በቃ የኛን ጭቅጭቅ ምናምን እንዳይሰማው ምናምን ስለምፈልግ ነው። አሁን የሚያስደስትሽ ነገር ያደርጋለሁ። አንቺ ዘና ፈታ በይ። እኔ በማን ብዬ ለማን ነው የምሄደው? ላንቺ እኮ ለማንኛውም አሁን መንገድ ልትወጣ ስለሆነ ከዚህ በላይ ካንተ ጋር መጨቃጨቅ አልፈልግም። በቃ አደጋስ ቢደርስብኝ አንቺ ደስ ይልሻል? እኔ እንደዛ አስቤ አይደለም። እኔ ላንተ ክፉ አላሰብም። እንዴ ምን እያልከኝ ነው? ስለዚህ ዋናው ዘና መረቀሽ ምን ብለሽ ተቀበልሽ እንዲሳካ ቆይ ብዙ ግን ነው የምዘገበው። እኔ ነገርኩሽ እኮ እሱ መንጃ ፈቃዱን ያወጣል። አንቺም ያው በዛው እንትን ማለት ይችላል ለማምረት ይችላል ከፈለግሽ። እሺ በቃ እሺ እንደዛ ታደርጊያለሽ። ቆንጆ መኪና ነው የምገዛልሽ። እሱን ስጦታ ብዬ አሰብኩት። በቃ እሺ መሄድ ትችላለህ። ይደብርሽ አልፈልግም። እሺ መልካም መንገድ በቃ ይቅናክ። ሄኒ በቃ ቻው። ኤርግ አወጥቻለሁ። እማዬ ደውላ ነበር። ደውላታለሁ። ቻው ቻው። በቃ መልካም መንገድ። ምን እዚህ ስጨቃጨቀው የእውነት ወድጆ መስሎት ነው እንዴ? ሄደ ተገላገልን። ናፍቀሽኝ ለማስመሰል ያላረኩት ነገር የለም እኮ እንደተኛ ሰው። እኔ ራሱ እኮ በቃ ማለት ሁሌ ሲሄድ ዝም ብዬ በሰላም ከምሸኘው አንዳንዴ እንኳን ለደበረኝ ልምሰል እኮ ብዬ ነው። መምሰልም አለብሽ። ካለበለዛ ደግሞ እኔም ከዛ ላስቀምጥ ብሎ ነው ያወጣኝ። ተገላገልን። ግን 15 ቀን ብቻ ነው የሚሄደው። በአሁኑ ደግሞ ቶሎ ነው የሚመለሰው። 15 ቀን ምን ሆኖ ነው? በአሁኑ ምን ብሎሽ ነው የሄደው? በምክንያት ነው የወጣው እሱ። እንጃ ለቦታ የሚቆፈር ኮንስትራክሽን እኔ ያለኝ ራሱ በትክክል አልሰማሁትም። እባክህ መኪና ሲል ሰምቼዋለሁ መሰለኝ። የሆነ መኪና ምናምን ነው። ያው በነገራችን ላይ እውነት ነው እሱ ነገር አሪፍ ነው። ግን አስበሽዋል? ለቤት ውስጥ ብቻ ከምንዝናና እኔና አንቺም ወጣ እያልን ከከተማ ውጭ። አይ ደግሞ ምንም እንዳልመሰለኝ አስመሰለኝ። በቃ እባክሽ ሄዷል። ግን አይ ሰውዬ እኔ እንጃ እኔ ምን አውቃለሁ።
ቻው ብለን በርም ከፈተኛ አላለኝም ዛሬ ብዬ ነው ደንገም ደግሞ አይሱ ቆይ መጣሁ ሊዮ መጣሁ ሄዷል እንጂ ዛሬ እንዴት ነው ግን ብን ብለው ሄደው ምን አድርገሽ ነው እንጂ ይሄ ምን አደርገዋለሁ እንደዚህ ሰውዬ በጣም ያስጠላኝ ሰውዬ ለማውንስ በጣም ነው ያስጠላኝ ምን አድርገሽ ነው ማለት ነው አይ ምንም ዛሬ ምናምን አይደለም አስበዋል አንተ ባትኖር ኖሮ ምን ያክል ህይወት ያስቀያሚ እንደሆነ አንተ ሳመጣ በፊት የነበርኩበት ህይወት እኮ በጣም ጥሩ ነበር ትንሽ ጊዜ አዎ ግን እኔ በጣም ነው ያስጠላኝ በስማም ማለት እኔ እንጃ እኔ ምን አውቃለሁ መጀመሪያ ራሱ ምን ነው ያገባሁት ምናምን ያልኩት በስማም እኔ አሁን ራሱ ሲነ አይደለም ለሴክስ ምናምን ይቀርና ሲነካኝ ራሱ በጣም ቅፍፍ እያለኝ ነው ወንድሜ ነው አንቺ እንዴ ወንድሜ ቢሆንስ ባይሆን እኔ አንተ ልጅ ነኝ ነው ያው ሲነካሽ ያለው ነው ያሮድሮ 2 ወር ከምናምን ነው ከመጣ ራሱ እዚህ ያው አልሄዳለ ባው ዛሬ አልሄዳለ አሁን ደግሞ ጭራሽ ይባስ ብሎማ 15 ቀን ብቻ ነው የምቆየው አላለኝ መሰለህ ነው እንጂ ምን አውቃለሁ በእናትህ ምንም እንደዚህ አትክፊ ብዙ ምልሽ እኮ ለዚህ ነው ሊጠረጥ ምን ገፎት ማለት አሁን እኔ እሱ ሲወጣ ወይ ሌላ ሰው ይመጣል ምናምን እኔም ከዚህ በፊት ነግሬሽ የለ እዛም ወስደህ ከኔ አንተን ገና ያኔ ዛሬ አመት ከምናምን አመት ከ8 ወር ሆነኝ ከመጣው ራሱ የዛኔ ሲያመጣኝ እዛም ወስደህ አንተን ብዙ ነገሮች ምናምን ወጣት ነች እሷን ይወጣ ምናምን ብሎ ይገምታል ሌላ ሰው ያታስገባለች ብሎ ይገምታል ለዛ ነው እዚህ ያመጣኝ አንተ አሁን በዛ ወይ ደግሞ አሁን እኔንም ግዴታ አሁን እንደዚህ ስገፊው ምናምን እሱ ሲወጣ ወይ ሌላም ነገር አሁንም እንዳያስባርክ ማለት በጣም አትክፊው እንደዚህ እኔ እንደውም ከዛሬ በፊት ሲናገረው አይታይን ታውቃለህ እኔ ሁሉ ነገር አለው በሰላም ነው የምሸኘው ግን ሁሌ በሰላም መሸኘቱ ልክ አይደለም ብዬ ስላሰብኩኝ ነው እንጂ እኔ ልናገረው ፈልጌ አይደለም አይ ጥሩ ነው ያክሽው እና አትክፊው ማፍከሽኛል እኔ ደግሞ እኔ ራሱ በጣም አልወጣም ደግሞ ከቤት አይወጣም ራሱ ሲወጣ እንኳን እንዳለካሽ ምን እንዳለሽ እጆችሽ ሁላ ናፍቀውኛል የኔ ፍቅር እኔም እኮ ናፍቀኸኛል ዛሬ እንደውም አሪፍ ሰርፕራይዝ አለ ፍላታንስ ጫማ አለበስ ሰርፕራይዝ ይነገራል እንዴ አይ ገና ከመውጣቱ ላይ ሰርፕራይዝ አዘጋጅተሽ ነው ይሄ እሱ ለኔ ተውልኝ ብቻ ይህችን ቀን ነበር ጠብቄ ነበር ጫማን አድርግ እኔም ልብሴን ልቀይርና እንወጣለን ልትወስጂ ነው ዛሬ ችግር የለውም እነግርሃለሁ መጀመሪያ ማን አይነገርም ሰርፕራይዝ ይነገራል እንዴ አዎ ነገርኝ መጀመሪያ ሰርፕራይዝ አይነገርም አይ መጀመሪያ እኔ ካንቺ ጋር የት እንደምሆን ምን እንደማደርግ ማውቀድ ምን አታምነኝ ነው አምንሻለሁ እንዴ እንደዛ አይደለም እና ታዲያ ምንድነው አይ ስለናፈቅሽኝ እኔ ከሰርፕራይዙ በፊት ስለናፈቅኝ መሰለኝ አይደል እንዴ አታስብ በሰርፕራይዙ በጣም ደስተኛ የምትሆነው ከሱ በፊት ግን እኔ መቅደም ያለበት ነገር አለ ብዬ አስባለሁ ግን መጀመሪያ ያልኩት እንዴ ከዛ በኋላ ግን ችግር የለም ተነስ ምን ሰርፕራይዝ ነው ቢያንስ ልብስን ቀይር ማይ ሰርፕራይዝ ነው ንገረኝ እኔ አሁን ሳትነግረኝ የትም አትሄጂም ምን ልልበስ እሺ ማይጫ የትኛውን ጫማ ልልበስ ደስ ያለና ችግር የለውም እሱ እሺ ቶሎ ውጪ በቃ እሺ ምንድነው እስካሁን አልጨረስክም እንዴ ምንድነው ግራ ይገባክ ለብሰው ነገር አጣው እንዴ ማለት ለብሰው ነገር አጣው ልብሱ እንዳለ ቆሽሿል አልታጠበም መሰለኝ ያው ማሽኑ እኮ ስለተበላሸ ብዬ ነው ምንም ነገር ካጣ እንደዚህ ራሱ እኮ በጣም ነው የሚያምረው ጥቁር በጥቁር ደስ የሚል ልብስ ነው ኧረ ከሸይፋኝ ምን ጥቁር በጥቁር ብዙ ማይመች ነው ይሄኛው ቀዩ ደግሞ ቆሽሿል ኮሌታው ራሱ ሲያስተካክል በቃ ያምርባል አልኩህ አንዴ ዋናው ለኔ ማማረ ነው ሌላ ምን ያደርግልሃል ዋናው ማራንቺ ነው ዋሽር ልብስ ግን ነው የማይታጠብ እኔ እንጃ ምን እንደሆነ አላውቅም ማሽኑ ተበላሽቷል
ነው የተበላሸው እና እንደዚህ ልልበስ? አዎ በቃ ያምርብሃል። ቆንጆ ነው። የጥቁር ነው? አዎ በደንብ ነው። ፋሽኑ ነው ነገር እንዳለ ቆሻሻ። ከዚህ ውጭ ሌላ ቦታ ላይ ብለ ራሱ የለም። ነው የተበላሸው። ምን ነው አልሰራበትም። እኔ እንጃ አነሳለኝ ልብስ እያጠብኩኝ ቀጣለ። ከዛ በኋላ ያለውን አላውቅም። አልበራም ነው ያለሽ ወይስ? ኧረ እየሰራ ነበረ ግን በመሀል ቀጠን ያለው። እሱን ለምን አላሳየሽም? እሱ እኮ እንደዚህ ነገር ጎበዝ ነው። እሱ መች ጊዜ ያለውና ጭራሽ እንደዚህ አይነት ነገር ነው እንዴ? ኧረ ተው በቃ አንተ ነው። እናንተ የሚታጠብ የላችሁም እንዴ? ለምን አይደል ያታረጉ? ችግር የለውም እነሱ መፍትሄ እንፈልጋለን። ብሮ እዛ ጋር የሚታየው የሆነ ነገር ይታያል። አንተ ምን ያሳያል ደግሞ እሱ? ሰው የሚያየው እንግዲህ ያማረውን ነገር ነው። እኔም እኮ በጣም ናፍቀኸኛል። ግን ደግሞ ታውቃለህ መውጣት ነበር ነው የፈለኩት። ለምን አንወጣም? ዛሬ መውጣት አላሰብኩም ማለት እኮ የምንወጣው እኮ ፈታ እንድንል ነው እንጂ ለየብቻ አይደለም አይደል እንዴ? እነዚህ የሚያምሩ ገላሽ የሚያምሩ ልጆች እኔም ናፍቀኸኛል አልኩህ አንዴ ሳልፈልጋችሁ ሳይሆን በቃ ዛሬ የተለየ ነገር ማድረግ ስለፈለኩኝ ነው። እኔ ደግሞ እነዚህ የሚያምሩ ልጆች ናቸው። አሞብሻለሁ። እንትን በጣም አሞብሃል። እንደዚህ የተለዋወስ ማንን ለማለት ነው? ማንን ሊሆን ይችላል? መቼም ያንን ወንድም ሊሆን አይችልም። ከአንቺ ጋር ነው እኮ እንደዚህ አሁን እንደዚህ እንደ ህፃን ልጅ የሚያደርገው አታውቂ። እዛው የሀገር ሰው ሁላ ጎንበስ ብሎ የሚያከብረው በጣም። እሺ በቃ መውጣት ካልፈለክ በቃ እዚህ አሪፍ ጊዜ ማሳለፍ እንችላለን። በእነዚህ ጣቶች ሲነኪ እንዴት ስንል ባይሆን ሂድና ወደ መድኃኒቱን ገዝተህልኝ ነው። ዛሬ መድኃኒት አልፈልግም እንደዚህ ነው ከአንቺ ጋር ማለት እኔ ናፍቀሽኛል በጣም ዛሬ። መድኃኒት መጥፎ ነው እኮ አንቺ ቲክቶክ ላይ አታይም እንዴ? ቲክቶክ ዝም ብለሽ ስልክ ነው የምትሆነው። እባክህ እሱ ነገር ወሬ ነው እንዴ? ኧረ አይደለም ሲበዛ ማን ነው የሚያደርገው? እኔ ደግሞ ማለት ነው አንቺ ጋርስ። እሺ በቃ እሱ ይቀር። ኮንዶም ገዝተህ ትምጣለህ? ጭራሽ በሱ ዛሬ ናፍቀሽኛል ማለት እኮ ያልገባኝ ምን እያልከኝ ነው? አልፈልግም እኔ በኮንዶም እንዴ ናፍቀሽኝ እንዴ ናፍቀሽኝ እንዴ የፈለገ ነገር ቢሆንስ? የፈለገ ነገር ቢሆን ዛሬ አንቺም በባዶ ነው ማለት ነው። ባለፈው አንተ ምን እንደተፈጠረብን አታውቅምና ነው እንደ አዲስ እየሆንክ ነው። አልገባኝም። እሱ ገብቶኛል እኮ ግን አሁን ደግሞ ናፍቀሽኛል። ከናፍቆት አይበልጥብኝ። ድጋሚ እርግዝና ተፈጥሮ እንዳስወርድ ምናምን ራሴን ችግር ውስጥ እንድከተል ነው የምትፈልገው? ያንንማ አልፈልግም እኮ እና ያንን ፈልጊያለሁ እኔ ቆንጆ። ግን ደግሞ ናፍቀሽኛል። አስቢ 2 ወር ከምናምን አለፈ እና የፈለገ ነገር ቢሆንስ? አልፈልግም በቃ በመድኃኒት ምናምን ይበባሉ ዛሬ ናፍቀሽኛል በቃ። እኔ ለድጋሚ እንደዚህ አይነት ችግር ውስጥ መግባት አልፈልግም። እንዴ ባለፈው ራሱ ምን እንደተፈጠረ አላየም እንዴ? ድጋሚ እንደዚህ አይነት ሪስክ ውስጥ ልከተኝ ነው የምትፈልገው? አሁን እዚህ ነበር እኮ አይደል እንዴ? 2 ወር ከምናምን ሙሉ እዚህ ነበር። አሁን ቢፈጠርም ችግር የለውም። ያንተ ነው ታያለሽ። ምን ያምሻል? እኔ 2 ወር ምናምን እኮ እዚህ ሲቆይ እኮ ከእሱ ጋር ምንም አይነት ግንኙነት የለኝም። ምን ማለት ነው? አታደርጉም እንዴ እንደዚህ አይነት? አዎ ማለት በቃ እኔ ነግሬያለሁ አይደለም። እና እኔ በቃ ሲነገኝ ሁላ በቃ በጣም ነው የሚቀፈኝ። ጀርባዬን ሰጥቼው ሁላ ነው የምተኛው። እንዴ ቆይ አንቺ ባለፈው ግን ምን ሆነሽ ነው በተኛውበት መጥተሽ የሳምሽ? ደግሞ እሱ ምን ችግር አለው? ማለት ምን የተለየ ነገር አለው? ምን አስፈራክ አንተ? ያምሻል። አንቺ ቢመጣስ እሱ ተከትሎሽ? አይመጣም። አንደኛ ተኝቶ እንደተኛ እርግጠኛ ነበርኩኝ። ሁለተኛ ስለናፈከኝ ነው። እዚህ በጣም ስለቆየ ናፍቀኝ ስለነበረ ነው። ምንድነው የምታካብደው? ቢተኛስ ቢነቃስ ድንገት የሚፈጠረው ነገርማ ማሰብ አለብሽ። ምን ይፈጠራል? ትፈራለህ እንዴ አንተ? እኔ ያለው አይደል እንዴ? እንዴ አልፈራው። ሰውዬው እኮ ሽጉጥ አለው። ሽጉጥ ቢኖረው እሱ ወንድሙ ምን ሊያደርግ ይችላል? የምርህን ነው? ሽጉጥ አለው ሰውዬው። አንቺ እዚህ ጋር አንቺ ፊት በሚያሳየው ነገር ነው የምትገምጪው። እዛ ሀገሩ ላይ ይኸውልሽ ስንቱ ወጣትና ስንቱ ጀግና ነው የሚንቀጠቀጥለት። ይገባሻል? ቤት ውስጥ እንዴት እንደሚፈራ ብታውቂ። እንኳን እኛ አባታችን ራሱ እንዴት ነው ይፈራታል። የፈለገ ነገር እዚህ በአንድ ጥይት ግንባሬ ብሎ
ቢደፋኝ አንቺ የምታስጠይኝ መሰለሽ እንዴ? የምር ነው። እኔ እንደዚህ አትመስለኝም ነበር። የምር ፈርተህ ሆኖ እንዴ? እንዴ ምን እየሆንክ ነው? ስስሚኝ አንቺ በሳብሽኝ አፌ ነው እኮ ጥይት አስገብቶ በዚህ ነው የሚያስወጣው። አንቺ ትቀልጃለሽ። እንኳን ለኔ ላንቺ አይመለስም የዛን ሰዓት። እሺ በቃ ተው፣ ሁለተኛ እንደዚህ አይነት ስራ አልሰራም። ግን አሁን የሆነ መፍትሄ ማምጣት አለብን። የመፍትሄ አይ መድኃኒቱንም ካልወሰድኩኝ እዚህ ነበረ እኮ ችግር የለውም። 2 ወር ሙሉ እዚህ ነገር 2 ወር ሙሉ እኔ ነው ማለት ግንኙነት የለንም። ችግር የለውም። ያንተ ነው ብትያምናል እንዴ? እንዴት ነው የሚያምነው እንዴ? ያኔ እንደዛ እየጨቀጨኩሽ ልጄን አስወረድሽ። አሁን ደግሞ እንደገና ልጄን የማግኛ እድል ሳገኝ አሁን የዛን ጊዜ ልጅህ ነው ብሎ የሚቀበለኝ ነው የሚመስል? ከየት የመጣ ልጅ ነው? እኔና እሱ መሀል ምንም አይነት ግንኙነት ሳይኖር ከየት የመጣ ልጅ ነው የሚቀበለኝ? እሱ ያኛው ነገር ስላላሳመነን አለፍ ነው። አሁንስ ታዲያ ይሄን አጋጣሚ አግኝተን ማለፍ አለብን ግዴታ። ይኸውልህ እሱም እኮ ልጅ ይፈልጋል፣ እየሞከረን ያለው። እኔ ነኝ እድሉን ያልሰጠሁት። ገባ? እንደዛ እንዲሆን እድሉን ያልሰጠሁት እኔ ነኝ። ምክንያቱም በቃ በልጅ መታሰር አልፈልግም። ያ ነው ምክንያቴ። ችግር ውስጥ ነው የምንገባው ያባሰ። እሺ አሁን ናፍቀሽኛል። ወሬውን ተውና እኔ የሚያምሩ ሰውነትሽን እሺ ቢያንስ ኮንዶም ግዛና እናልኩህ እንዴ? እኔ ናፍቀሽኛል። እንዴ ነው ፈልገው ዛሬ ካንቺ ከንፈሮችሽ ደግሞ እንዴት ነው ናፈቁኝ። እኔም እኮ በጣም ናፍቀኸኛል። አሁን ከዚህ በኋላ የበላይቱ ነገር በኋላ ምናስብበት ይሻላል። እሺ በቃ ቼንሳሽ ነው ዛሬ እንደማለት ነው መጣች። ለእንጆሪ ነው ትንሽ ገራ አንተ ልቀቀኝ በእናትህ፣ ልብሴ ልቀይርበት። መስማም ሰውነትሽ እንዴት እንደሚያምር ይኸውልህ፣ ማየትህን አቁመህ በቃ አርፈተኛ። እኔ ልብሴን ቀይሬ መውጣት አለብኝ። የልትሄጂ ነው? የት እሄዳለሁ? በእናትህ አሁን ዝም ስለው ግራ እንዳይገባው ልደውልለት። አንተም በደንብ ረፍት አድርግ። ኦሬዲ ነው ማረገው ነው እንጂ ገና በአንድ ዙር ኦሬዲ ነው። ኧረ በእናትህ በአንድ ዙር እኮ በደንብ ነው ድቅቅ ያደረግ። ደውይለት ታሽ። በቃ ረፍት አድርግ እሺ። ስልኬ እዚህ ነው መሰለኝ። ሄሎ ወይ እኔ ፍቅር ወይ እንዴት ነህ? አማን ነው አለን። ደህና ነህ? ምንድን ነው ዝም ብለሽ ጉንፋን ያለሽ? አይ ምንም ደህና ነኝ። እንዴት ነው መንገድ ደረስክ? መንገድ እንዴት ነው ደረስክ? እየሄድኩ ነው። አሁን ልደርስ ነው። መንገድ ጥሩ ነው? ምን አሞሻል? ኧረ ደህና ነኝ። ምን ነው የደከመው ድምፅ ነው የሚመስለው። አይ ደህና ነኝ። እንደዚሁ ነው፣ ደባብሮኝ ነው። አብሽር በቃ እየሄድኩ ነው። ልደርስ ነው። በቃ ስደርስ አሳውቀኝ እሺ። መልካም መንገድ ይሁንልህ። አሳጥረዋለሁ። እስኪ እንግዲህ ደግሞ ረዘመ እያሉኝ ነው። አሁን አስቸግረውኛል ትንሽ። ምን የስራ ጊዜው ነው? 1 ወር ከ15 ቀን አሉ ደግሞ ታውቂያለሽ። እውነት? ያው እንግዲህ አንዴ ሄደሃል፣ ይሁን ምን ይደረጋል። ባይሻልም በቃ እንደዚህ ነው ደስ የሚለኝ እኔ ራሱ። እኔም ይቀናኛል። ገባሽ? አሁን በቶሎ ይተናገራል። እሺ በቃ እሺ። ጫጫታ አለ፣ ስደርስ ደውልልኝ። ሁሉንም ነገር አደራ እንግዲህ። እሺ ችግር የለውም። አብሽር በቃ እደውልልሻለሁ ስገባ። እሺ ቻው። ቻው። አይ ላቭ ዩ። ሚ ቱ።
ምን ነው በዛው ቀረሽ እንዴ? ኧረ እኔ እዚህ ነኝ ድንኳን ጥዬ እየጠበቅኩሽ ነው። ቀረሽ በዛው እኮ ምን ሆነሽ ነው? አይ ምንም አልሆንኩኝም እባክህ ዝም ብዬ እንጂ ናፍቀሽኛል። ለራስሽ ገና በአንድ ዙር ሄደሽ ትቀሪያለሽ። በአንድ ዙር አንተ ትቀልዳለህ አይደለ? ምን ሆነሽ ነው? ምንም አልሆንኩኝም በቃ ዝም ብዬ ትንሽ ደብሮኛል። ነይ አልቀብሽ። አይ እባክህ እንጃ ብቻ ድንገት ጥሩ ስሜት ውስጥ እየገባሁኝ አይደለም እና ለዛ ነው። እና ምን ተፈጠረ? ምን አለሽ? ምንም አላለኝም። ወንድሜ ደህና አይደለም እንዴ? ኧረ ደህና ነው። ምን ይሆናል? እንደውም ለእኔ ጥሩ ነገር ነው የነገረኝ። ልበል መጥፎ አላውቅም። ብቻ ጊዜው ተራዝሟል። በቃ 15 ቀን ምናምን ነው የሚቆየው መሰለኝ። እና ታዲያ ደስ ሲልሽ ሲገባ ምን ሆነሽ ነው እንደምትቆየው? እንጃ ለእኔም ጥያቄ ነው የሆነብኝ። እንዴት አላውቅም። በቃ አታስጨንቅኝ ማለት እሺ ነይ በቃ የኔ ፍቅር ነይ። በቃ እኔ እንደውም ሻወር መውሰድ ነው የምፈልገው። ቀለል እንዲል እፈልጋለሁ። ምን ሆነሽ ነው ቆንጆ? ምን የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም ግን በቃ እንጃ ብቻ እንዴ ምን ሆነሽ ነው? ሰውነትሽ እየጋለ ነው እኮ ምን ሆነሽ ነው? ስለዚህ ጥያቄ እኔ ለራሴ ራሱ መልስ የለኝም ማለት ነው። እናንተ ነገር ይቅርና ብቻ ግን በቃ ቀለል እንዲል ሻወር ልውሰድ። ከሁለት ወር በኋላ ተገናኝተን ምን ሆነሽ ነው እንደዚህ የምትሆኚው? ይገባኛል እኮ ግን እኔ እንጃ በቃ ታስጨንቀኝ። እኔ በቃ በኋላ እንኖራለን። አረፍ አድርግ አንተ በቃ አረፍ በል ችግር የለውም። ቀስ በይ እንዳትወጪ። መጣ እንዴ? መጣሁኝ እኮ ምንም አልሆንኩም። ዛሬ ደግሞ አውሮብሻል ነው እሺ? ያው አንተ ስላለፈው አብይ ልጠብቅ ብዬ ነው። ናቁጥ እንዴት ተነጋጋሽ? አሁን እንዴት ነሽ? አንዳንሽ አይኝ ምን እንደዚህ ፏ ብዬ ባለፈው ስላስደበርኩ እኮ ልካስብ ብዬ ነው። እሺ ነው እንዴት ነሽ? አሜን ደህና ነኝ። ሻወር ትገቢያለሽ? እኔ ልጠብሽ ዛሬ ገላሽ? አንተ ታሾፋለህ። አይ ችግር የለውም። ሰውነትሽ ከበደሽ መሰለኝ። ደህና ነኝ ዛሬ በጣም ደህና ነኝ። እንደውም ባለፈው አንተን ስላስደበርኩ ማሳጅ ላድርግሽ እንዴ? እሱ ደስ ይለኛል ባይሆን። ያምር። እሺ ነይ ቀደም ብዬ እንደዛ አድርግሽ። እኔ ራሱ እኮ ይናፍቀኛል አንዴ አይደለ? የት ቆይተህ ነው ግን አንተ ይሉሳል? እዚህ የሆነ ልጅ አለና እሱ ጋር ጎራ ብዬ አግኝቼው ዝም ብዬ ትናንት አልወጣሁም አልነበር ከቤት? አንተ እኔ እሱ ወር ከ15 ቀን ይቆያል ስላልኩ ነው እንደዚህ ይችላል የምትለኝ? ኧረ አይደለም ትናንት እኮ ጥሩ ሙድ ላይ ስላልነበርሽ በዛውም ወጣ ብዬ አየሪን ካኝና ስመለስ ቢያንስ እንድናፍቅሽ ብዬ ነው። እዚህም ሆነ እኮ ትናፍቀኛለህ። ከአንቺ ወዲያ ይተፋል። እነዚህ ከንፈሮችሽ ናፍቀውኝ ነበር። አንተ ታገድሽኝ። ምን ላድርገው? አዎ ማለት ልክ እንዳልሰራው ይገባኛል፣ ግን በቃ ጥሩ ስሜት ላይ ስላልነበርኩኝ ትናንትና ምን ተፈጥሮ ነው? እሱ ያልሽ ነገር ነበር? እኔ እንጃ ብቻ ተመልሼ ያንን ነገር ማሰብ ምናምን አልፈልግም። ማለት በቃ ኧረ እኔ ምን ታስቢ አልፈልግም። ደግሞ
ለትላንቱ ብታገድስ እንጃ ያው እስቲ እናወራበታለን ብዬ አስባለሁ። ያስጨንቅሽ ነገር እኔ ያለው ምንም ነገር እንዲያስጨንቅሽ አልፈልግም። አዎ ግን ጥሩ ስሜት እየተሰማኝ አይደለም። ምነው ዛሬ እንደውም እሻላለሁ ትንሽ። ምን አደረገሽ እንዴ? ጠርጥሬ ነበር እኮ እኔ ከዛ ሰውዬ ጋር ምንም የለኝም ትያለሽ ግን ኧረ እባክህ ባረግዝ እንደዚህ ሆኜ ታገኘኛለህ? ቀልድ ነው እንዴ? ገና መጀመሪያ ይሆናል ወይ ተወው። አይ እንደዛ ሳይሆን ብቻ እየሆነ ያለው ነገር ልክ ነው ብዬ አላስብም ምናምን ነገር አላውቅም። ደግሞ የፊት ፈገግታ እንጂ ኩርፊ አይሆንበትም። ግን ያው የሆነ ነገር መፍትሄ ማምጣት መቻል አለብን። በዚህ ሁኔታ እስከመቼ እንደምንቀጥል እኔ ምንም አውቀው ነገር የለም። በዚህ ጊዜ ብቻ ነው እኮ እሱ ትንሽ አሁን ስራ ምናምን ብሎ እንደደና እንደባለፈው ያኔ ተዘልሽም አንድ 6 ወር ሄዶ ምን ያህል ጊዜ እንደነበርና አብረን እንደዚህ አይነት አጋጣሚ ሲፈጠሩ አዎ ግን በቃ ማለት እንደሱ እንዲሆን አልፈልግም። እኔ በቃ ይሄ ነገር በጣም መሮኛል። አልሰለችም አንተ ራሱ እኔ ከሱ ጋር ድብብቆሽ መጫወቱ ሁሉም ነገር በቃ ያስጠላኝ መጣው። ለዛም ነው ባለፈው የደበረኝ ማለት እኔ እንጃ ብቻ መሳቀቁ ምኑ ከሱ ጋር በትዳር መቀጠሉ ምናምን ሁሉም ነገር በቃ ስልችት ነው ያለኝ። እኔ ወንጀልም እኮ ይሰለችኛል ግን እሱም ወንድሜ ነው እሱም እንዲከፋብኝ እኮ ስለማልፈልግ ነው። አዎ እሱም ብለን አይደል እስካሁን ድረስ የሚያልነው ግን ምንም ማድረግ አይቻልም። ይሄን ነገር የሆነ ቀን ደርሶበት ምናምን ነገር የሆነ ነገር ከሚፈጠር በቃ መፍትሄ መስጠት አለብን። ወይ ፍቺ ፈጽሜ ካንተ ጋር መጋባት ወይ አላውቅም ብቻ ምን ማሰብ እንዳለብኝ ነው ለግራ ነው የገባኝ። ትንሽ ጊዜ ጠብቂ ግን አንቺ ምንም ነገር እስካልነገርሽው ድረስ እሱ ምንም የሚያውቀው ነገር የለም። አዎ እሱማ በእርግጥ ምንም ነገር ሊያውቅ አይችልም። የሁሉ ጊዜ ያላወቀውን በምን ምክንያት ሊያውቅ አይችልም። ግን ቢሆንም ለኔ ግን በጣም እያስደበረኝ ነው የመጣው። አይኖችሽ በጣም ነው የሚያምሩት፣ በጣም ነው የምወዳቸው። አንተ ተጨንቄ ታሾፋለህ አይደለ? ይሾፍካለሁ እኔ በጣም ስለምወድሽ ነው። እነዚህ የመሰሉ አይኖችን አለመረጋ ይቻላል። ምን ይሰራሽ ነበር? ምግብ እየሰራሁኝ ነበር የሚበላ። ምን ይሰራሽ ነበር? ያ አንተ ብትወደው ነው። ምስር ሰራሽ? አረተኝ ግን እንደማይ ከሆነ መብላት የምትፈልግ አይመስልም። አሁን አንታለው ወይስ አሁን በሰዓት ነው አንቺን መብላት ነው? የምሬን እኮ ነው እኮ ምግብ እንብላሽ ነው በልተን የመጣው። ኧረ እኔ አልበላም። አንቺን ትቼ በልቼ አውቃለሁ እንዴ? እሱ ሳይሆን እኮ ነው ታዲያ ብላ። እሺ አቅርቢን በላ። እሺ አቅርቢና እንበላለን። እሺ ምን አቀርበልህ? እሺ አቅርቢና እንትን በይ አታብዢው። እሺ ብዙ እኔ እደጅም መቃማምሽ ነው የመጣው። እሺ ችግር የለውም ብዙ አታርጊ። አንቺ ከበላሽ ብቻ እንትን በይ። እሺ ጎረምሳው ተነሳ ይሻላል። ጎረምሳው ይሻላል እንዴ ማለት እሱ ሄደ ሲል ደግሞ አንቺ ተተካሽ። ጎረምሳው ስትባል ይደብራል እንዴ? በደንብ ረፍታል። በደንብ ረፍታል። እኔ ማስተኛ እኮ መተሽ ተኛልሽ አጠገቤ ብዬሽ ነበር። ያው በደንብ በልተህ ጠግበህ ተኝተህ ስለነበረ እንዳረብሽኝ ቤተኛለሁ። አንቺ ነሽ ራበኝ። እኔ እኮ ምንድን ነው ደግሞ እንደዚህ ስልክ ላይ መሰጠህ? ምን ይሰራሽ ነበር አንቺ? እኔ ተንሽ ምንም እየሰራሁ አይደለም። በቃ ቁጭ ብዬ ነበረ። እና ለማን መጣሽ? ምን እኔ እንዳረብሽ አስቤ ነው። ሰሚ የሆነ ቦታ ወስድሻለሁ። እሺ በዚህ ሳምንት ወዴት? የሆነ ወስድሽ ቦታ አለ ለአንቺ ሰርፕራይዝ። አንዳንድ ነበር እንዴ መውጣት ምናምን ጥሩ አይደለም። ያው ደግሞ ከአንቺ ጋር መውጣት አሰኝ መብት አይደለም። አንተ እንዳልክ ነው ማለት ነው። የደስታሽ ምንጭ ነኝ እስከሆንኩ ድረስ እኔን መከተል አለብሽ። ባለፈው እኔ እንውጣ ስለምቢ አላልከኝ? አሁን ደግሞ እኔ ከአንቺ ጋር መውጣት አሰኝ እንግዲህ። እሺ በቃ ይሄንን ነገር ነው ለመውጣት ነው እንዴ እንት የምትይው እንጂ እሺ አውቁ በቃ ስከይማን ተከታተል እያናገርኩ አይደል ማለት ላክሽ ነው። ስለናፈኩ ነው። እኔ እዚህ ትንሽ ነገር ምትናፈቀው አይገባሽ። አንቺ የሰው ናፍቆት እኮ አይገባሽ ማለት ነው። ምግብ አለ ምንሽ ምትቆርሽ
እኔ ግዛሮት ስልከን ስትነካካል ላይ ደብረኛል። ናፈሽኝ ነው እኮ ናፈሽኝ ነው። ለምስካንታ ምሳን ደስተውናል። ማኮረፉ ነው ወደ እኔ እንዳትመጣው ምን ፈልገህ ነው? አንቺ ጋር ያልመጣው አንጋ መጣልኝ። ዞር ብልሽ እንዳትነካኝ እንደሚያረግ እንዳትነካኝ። እሺ እኔ እኮ ካላች እሺ ረፍ። እሺ በቃ ረፍ። በቃ እንዲህ ሰው ማክረፍ አይችልም እንዴ? ረፍ ማክረፍማ አይችልም። ምን እያለ ኩርፊያ እዚህ ቤት አይፈቀድም። ሳቆች አሁን እያለ እሺ በቃ እሺ። እንዴት ነው? ሳቂ አሁን ካልሳቅሽ አላውቀውም። እሺ ካልኩኝ እሺ ሳቂ በደምብ ጥርስ አልታየኝም። እንዴት ነው የሚያምር ጥርሶች? እንዴት ስቄ ነው የሚያምርብሽ? እሺ ከዚህ በላይ ለስኮለክለኝ በቃ እኔ ደግሞ ወደ ተሳቃለካ እረፍ በቃ። እኔ ደግሞ አንቺ ማጥቶጁን ነገር ማድረግ ደስ ይለኛል። ለዛው ነው መቼም እንደባለፈው በአንድ ዙር አታባሪኝም ብዬ አስባለሁ። ዛሬ አታባሪኝም አይደል ብዬ አስባለሁ። እኔ ቆንጆ ዛሬ በጣም አምሮብሻል እኮ። ምንድን ነው ቀን በቀን ውበትሽ እንደሚጨምረው? ያው እንግዲህ ሚስጥሩ ካንተ ነው የሚሆነው፣ ካንተ ደስታ ስለማገኝ። እኔ ካንቺን በማፍቀር እኮ በጣም እድለኛ ነኝ። አንቺ የመሰለሽ ቆንጆ ሚስት ስላለች በጣም እድለኛ ነኝ። እኔም እኮ እወድሃለሁ፣ ግን ያው አንዳንድ ነገሮች በጣም ስለሚያስፈሩኝ ምናምን ነው እንጂ ምን ያስፈራል? እኔ አለሁልሽ። ምንም አይነት ጭንቀት ውስጥሽ እንዳይኖር። እኔ እዚህ ካንቺ እኮ እንደሆንኩት እኮ እነዚህ ነገሮች ለማጥፋት ነው አይደል? ይገባኛል እኮ ግን ብቻ ግን የሚባል ነገር የለም። ምን አሁን እሺ አንቺ መጥፋት ይችላል፣ ግን ደግሞ ነገሮችና ጊዜ ሁሉም በጊዜ ያምራል አይደል? ጊዜ እየጠበቅኩኝ ከዛ ስቀሽ ወደማታባሪበት የሳቅ ጎርፍ ነው ይሽ ምን ደስ ይለኛል። ግን ነገሮች በዚህ ሁኔታ ብዙ መቀጠል መቻላቸው እርግጠኛ አይደለሁም። ትንሽ ጊዜ ነው፣ እኔም ጊዜ እየጠበቅኩኝ እንጂ ከአንቺ ጋር ካለ ነፃነት በጉጉት ነው መገናኘት ፈልገው። እሺ እኔም እንደዛ ቢሆን በጣም ደስ ይለኛል። አንቺን የመሰለሽ ስጦታ ተሰጥቶኝ ካላንቺ አንድም ደቂቃ እቺን 2 ወር እንዴት እናሳልፋት ነው ማለት ነው። እቺን 2 ወር ባለፈው ስመጣ ግን እንዴት ተደረገ? እሱም ማመን ስላለበት ነው እኮ በሰዓቱ ያሶያን ነገር አወቀ ማለት ነገርሻለሁ። ቅድም እናቴ የሬሳ ሳጥኔን በምን አይነት ይሁን ብሎ ማማረጥ ነው። እሺ በቃ ተወስ። ዛሬ ደግሞ በጣም አምሮብሻል። በየቀኑ እንደው ወጥሽ የሚጨምረው ከንፈሮች በጣም ያምራሉ። ከአንቺ ጋር የማያልቅ ጊዜ ነው ማሳለፍ ፈልገው። ውበቴን ያህል ካደነቅከው በደንብ እንድታደንቀኝ ነው የምፈልገው። ገና መጀመሪያ ነው። ከአንቺ ውበት በእኔ ቃላት የሚያልቅ አይደለም። ተረጋጋ። እንደባለፈው ጊዜ ደግሞ አስቀይምክ አልፈልግም። እኔ አንቺ መቼም አታስቀይም። አንቺ እኮ የደስታ ምንጭ ነሽ። ነው ናፍቀሽኝ ነበር ይሰማ ባለፈው አስቀይምሽኝ። አሁን ምን አይነት ጊዜ ነው ለምሳሌ የጆሮሽን ጠርኩብሽ። አሁን ችግር የለውም። አሁን አሪፍ ጊዜ ነው ካንተ ጋር ማሳለፍ ፈልገው። ማን እየጠበቅሽ ነው? ካልከኝ የለብን እንግዲህ ናፍቀሽኝ ወደ ክርብሽ ነው ክሽሽ ነው። እንግዲህ ውድ ተመልካቾቻችን ስትመለከቱት እንደነበረው እኛም ያለው ነገር ስንታዘብና ስናስብ ነበር። እንደውነቱ ከሆነ ያው ለአቶ እስክንድር ይሄ ነገር አይገባቸው። ምክንያቱም ደግሞ በገዛ ወንድማቸው ቤቴን ይጠብቅልኛል፣ ከለላ ይሆንልኛል ብለው ባሰቡት ወንድማቸው ቤታቸው ሲደፈር አጥራቸው ሲናቅ አይተናል። በዚህም እኛም በጣም አዝነናል። ስለዚህ ለአቶ
እስክንድር ደውለን ያለውን ጉዳይ ማሳወቅ አለብን። አቶ እስክንድርን ደግሞ አዲስ አበባ እንዳልሆኑ እናንተም ከዚህ ታውቃችኋል። ለፊልድ ስራ ሄደዋል። ለዛ ወደዚህ እስኪመጡ ድረስ ረጅም ጊዜ ሊሆን ስለሚችል ከዚህ በላይ ነገሮች መግፋት ስለሌለባቸው በቂ ማስረጃዎችን ስላሉን አቶ እስክንድርን ወደ አዲስ አበባ እንዲመጡ እንደውልላቸውና ለአቶ እስክንድር ከነገርናቸው በኋላ ደግሞ እነዚህም ባለጌዎች እጅ ከፍንጅ ይዘናቸው አቶ እስክንድር የሚያደርጉትን እርምጃ እንዲያደርጉ እናደርጋለን። ትዳራቸውን መፍታት የሚፈልጉ ከሆነ ወንድማቸውንም ቀጥተው የሚያስተምሩበት መንገድ ካለ ወይም ደግሞ መክሰስ የሚፈልጉበት ነገሮች ካሉ መጠየቅ የሚፈልጉበት ነገር ካለ ያን እድል እናመቻችላቸው ይሆናል። እስኪ ለአቶ እስክንድር ደውላቸውና ምላሻቸውን አብረን እናዳምጥ። ስልካቸው እየጠራ ነው። ሄሎ ሄሎ ሄሎ፣ አቶ እስክንድር እንዴት ዋሉ? ሚኪ ሰላም ነው? እግዚአብሔር ይመስገን። እንዴት ነው? እንዴት ነህ? እግዚአብሔር ይመስገን። ምንድን ነው አዲስ ነገር አለ እንዴ? ምንድን ደወልክልኝ? አቶ እስክንድር እንግዲህ ማውራት ያለብን ነገር ስለተፈጠረ ነው የደወልኩሎት። ምንድን ነው? ከባድ ነገር ነው እንግዲህ እሱን ከባድም ቀላልም ነው ለማለት ይከብደኛል። አቶ እስክንድር ግን ያለውን ነገር አሁን በስልክ ከምነግሮትም ከማስረዳትም እንደው ቢችሉ ዛሬ ወይ ነገ አዲስ አበባ ማምጣት የሚችሉ ከሆነ ስላስፈቅደው ምንም ችግር የለውም። እስኪ ሰው ውክልና ያለ ሌሊቱን ቢሆን ነድቼው እመጣለሁ። መልካም። ያገኛችሁ ጭብጥ ነገር አለ? አቶ እስክንድር አሁን ይሄን ያህል ማስጨነቅ አልፈልግም። ምንም ችግር የለም። በቃ ትንሽ ያየናት ነገር ስላለ እንደ ቤተሰብ ተመካከለን አረመን እናስተካክላት ነገር ስላለች ብዙ ሳይጨነቁ ሲመጡም ደግሞ ሲነዱም እርሶ ከነዱ ተጠንቅቀው ይንዱ። ምክንያቱም ደግሞ ያው እንግዲህ ይሄን ያህል የሚያስጨንቅ ጉዳይ አይደለም፣ ትልቅ ጉዳይ አይደለም። ትንሽ የሆነች ያየናት ነገር አለች እና ማንም እንድናትቺ ነገር ብለን ለመመካከር ያለው። ቴንኪው ሚኪ፣ በቃ በጣም ደስ ይለኛል። እመጣለሁ። እሺ አቶ እስክንድር አንተ ጋር የምደውለው ቀጥታ። እሺ ግን አስቸኳይ ስለሆነ እባክዎትን ዛሬ ወይ ነገ ይምጡ። እሺ ምንም ችግር የለም። ሌሊቱን እመጣለሁ አልኩ። መልካም፣ ዛሬ እመጣለሁ። መልካም። ሲመጡ ይደውሉልኝ፣ እደውልልሃለሁ። እኔም ደግሞ በየትኛውም ሰዓት ስልክዎትን አነሳለሁ። በጣም ጥሩ። እሺ ቴንኪው። የቢሮ ስልክ አልሰራለሁት፣ አሁን የደውሉልኝ ስልክ አልሰራሁት፣ ሌላ ስልክ ልክሎታለሁ። በዛም ቢሆን ይደውሉልኝ። ኦኬ ቴንኪው ሚኪ። እሺ ስራ ላይ መሳይ። መልካም ቀን። ስራ ላይ ሆኜ ነው። እሺ እንግዲህ ተመልካቾች እንደምትሰሙት አቶ እስክንድርም ያለው ነገር ነግሬያቸዋለሁ። ስራ ላይ ስላሉ ማስደንገጥ አልፈለግም። አሽከርክረው ሲመጡም ጉዳት እንዲደርስባቸው ሳንፈልግ ያለውን ነገር ከነገርናቸው ህይወታቸውን ሊያጡም ስለሚችል ከአደጋ ምክንያት ለዛ ላልነገርናቸው ምንጊዜም ጥሩ ስሜት ካልሆናችሁ እና ጠጥታችሁ ባታሽከረክሩ ምንጊዜም ወንድማዊ ምክሬን በዚሁ አጋጣሚ መግለጽ እፈልጋለሁ። አቶ እስክንድር ከመጡ በኋላ ምን ይፈጠራል የሚሆን ደግሞ እስኪ አብረን የምንመለከት ይሆናል። ጨነቁ። ቅድም እንደነገርኩ ትንሽ ይረጋጉና አሁን ቤት ውስጥ አሉ እነሱ። ቅድም መኪና ውስጥ ነግሬዎታለሁ። እንግዲህ በሰላም መጥተዋል። እንዳዩት ነው ቪዲዮውንም እባክዎት ውስጥ የሚያደርጉት ነገር ይረጋጉ። አሁን ደሞት ከፍ እንዳለ ነግረውኛል። ትንሽ በየውጭ ለማረጋጋት ሞክረናል፣ ግን ማውራት ሳለቦት የተፈጠረው ነገር ማወቅ ሳለብን እባክዎት በተረጋጋ መንፈስ እንግባ። እሺ ችግር የለም። ሰላም፣ እንዴት ዋልሽ? ሰላም። ምንድነው? ይቻላል መግባት ይቻላል። ሰላም አይደለም። ምን ሆነ? ሀልፊቱ ልካል እንዴ? ማናችሁ? ምንድናችሁ? ምንድነው የተፈጠረ ያለው? እሺ እገባለሁኝ፣ ግን ምንድነው ተሰብስባችሁ የመጣችሁት? ምንድነው የተፈጠረው? ካሜራ ምናምን ሰላም አይደለም እንዴ? አንተ